ተነስቶ እንደዚህ መሳሪያ ይዞ ይኸውላችሁ በደንብ እያያችሁ መሳሪያ ይዞ መስቀል በአንድ እጁ ይዞ ተመልክቶ እኛ ሀገራችን ምናምን ቢላችሁ እንዳታምኑት መስቀል ያደረጉ ሰዎች እንዲገደሉ የመጀመሪያውን ድርሻ የሚወጣ ያ ሰው የመጀመሪያው ገጠር ላይ ላሉ ሰዎች መሞት የመጀመሪያው ምክንያት የሚሆነው ይሄ ነው። የመጀመሪያው ያዙ። ሁለተኛ ለምሳሌ ከትግራይ ጋር ተቆራርጠናል፣ ከአማራ ጋር አሁን እንቆራረጣለን፣ 2 ሚሊዮን ለመከላከያ ድጋፍ ተሰጠና የሚል ዜና እየሰማችሁ ከሆነ አሁን ደግሞ ትንሽ ቆይቶ ደግሞ ኦሮሚያ ላይ እነሱ ለአማራ ክልል ነው እንትን የሚሰጡ፣ ስለዚህ እናንተ ኦሮሚያ ምናምን ተብሎ ይከፋፈላል። እወቁበት። ፖለቲካ ነው። የትኛውም አባት ይሁን ለምን የበቃ አባት አይሆንም? አንዱን አካባቢ ደግፎ ሌላኛውን አካባቢ እንደ ገዳይ ጨፍልቆ የሚናገር ከሆነ ምክንያት አለ። እወቁ። የዘረኝነት ፖለቲካ ውስጥ ቤተክርስቲያን አማኞቿን ለመክተት እየሞከረ ንቁ። ለዚህ ነው አሁን ሰሜኑ ላይ ቤተክርስቲያን ላይ ሁሉም ደንታቢ ሲሆን ሂዱ ሰሜኑ ላይ ያ ሁሉ ሰው ሲሞት ለምን ድምፅ አልሆናችሁንም? ብር ተከፍሏችሁ ብር አስከፍላችሁ አስገደላችሁን እንዲባል የተደረገው ዜናው በከፍተኛ ደረጃ ሌላው ቤተ እምነት አልረዳም እንዴ? በግዳጅ እኮ እንዲከፍሉ ተደርጎ ግን ዜናው የተሰራው የኢትዮጵያ ኦርቶዶክስ ቤተክርስቲያን እንደዚህ ያርጋ ሰሜኑ ላይ ላለው ብር ረድታ ምናምን ተባለ። ከዛ ውስጥ ደግሞ 1 3 4 5 6 ሰዎች ተወሰዱና ፎቶ ተቀረጸ፣ ቪዲዮ ተቀረጸ፣ ሰሜኑ ጋር ተቋረጠ። ስለተፈለገ ይህን የሚፈልጉ ሰው ስለሚፈልጉት ሩቅ እንዳትሄዱ። እራሷ ቤተክርስቲያኒቷ ለእንደዚህ አይነት ነገር ክፍት ሆናለች። ምዕመኑ ግን ይንቃ። ምዕመኑ ካልነቃ አይሆንም። ካልነቃ አይሆንም። የመጀመሪያው ተጎጂ የሚሆነው ምዕመኑ ስለሆነ የመጀመሪያው ላሳያችሁ ነው። በጣም ዶክመንት ስላለው እሺ። ስለዚህ የመጀመሪያው የምንነቃው እዛ ላይ ነው። አሁን ዘረኝነት የሌለው ክርስትና በጣም እናጠንክር። የትም ቦታ ይሁን የትም ክልል ላይ ይሁን ከዘረኝነት የነፃ እውነተኛ ኦርቶዶክሳዊ ቤተሰብነት ይጽና። በክርስቶስ ኢየሱስ አንድ አካል መሆናችን መጀመሪያ እንመኑላችን። ሁላችን እንመን። ያለፈው መጫወቻ ሆነን ይሆናል፣ ለሚመጣው ግን እንንቃ። በአንገት ላይ ያለ ማህተብ አንድ አድርገን እርግጠኛውን የልንገራችሁ እኔ ከነበርኩበት ቦታ የሚባል አንድ ቃል ገጠሩን ስጨርስ ለከተማው ትደርሳለህ ነው። ገጠር ያላችሁ የምታውቁ አንድ ቁጥር ጻፉ ይህንን ቃል። ሁሉም ቦታ ተመሳሳይ እንደሚሉ ስለማውቅ ገጠር ላይ ያለውን ስጨርስ የመሃሉ ቀላል ነው የሚል ቃል ሰምታችሁ አታውቁ? ገጠር ያደጋችሁ አሁን እኔ ያደግኩበት አካባቢና ሌላ ቦታ ያላችሁ ሰዎች የሰማችሁ ካላችሁ ይሄ እውነተኛ ንግግር ነው፣ የውሸት ያልሆነ። ጋፋሲን ባዲያ ፊጠኒ ጋፋሲን ወረ ባዲያ ጅረን ጋፋ ፊጠኒ መጋላት ገልተኒ ፊጣችሁ ይረከተኒ የሚል ቃል እኔ እየሰማሁ ነው ያደግኩት። እሺ ይሄ ሀቅ ነው። ከተማ ያለ ተዝናንተ ያለክ ተኝተክ ያለክ አይመጣብኝም ያልክ ሞት አይደርስብኝም ያላችሁ ዘና ያላችሁ ምናምን ካላችሁ ንቁ። አሁንም ወደ ማን ነው ምንጮኸው ነው? መጀመሪያ የኛን ቤተክርስቲያን አባቶች ላይ ምናምን ሳይሆን መጀመሪያ መገናኛ ብዙሃን አንቁት። ወይ ከኛ ጋር አሁን ወይም ከኛ በሚሰበሰበው አስራት ነው ይሄ የአየር ሰዓት የሚከፈለው በሉት። ይኸውላችሁ የአየር ሰዓት የሙሉ ጊዜ ክፍያ መክፈል ማለት ምን ማለት እንደሆነ ታውቃላችሁ? ሚሊየንስ ብር ነው የሚወጣው በየወሩ። ያ ብር ከማን ነው የሚመጣው? ከኦርቶዶክሳውያን ምዕመን ነው የሚመጣው። ከአስራት ገቢ ማሰባሰቢያ ለቤተክርስቲያን ከሚሰጠው ምናምን ነው የሚመጣው። የአየር ሰዓት የምንከፍለው እኛ ነን። እኛ ከፍለን የአየር ሰዓት እንዲከፈት ባደረግነው በዛው ግን አንታረድም። አራጃችን አሁንም ነገም ከነጎዲያም የኢትዮጵያ መገናኛ ብዙሃን የኦርቶዶክሷ። ሌላው ላይ አትሂዱ። ኢቢሲ ቢቢሲ ምናምን እንደ እነሱ ለምን ይሰራሉ? የኛው ካልሰራ ምን አለባቸው? የኛ የራሳችን የምንለው ሚዲያ ለኛ ድምጽ መሆን ካልቻለ
ፋና፣ ኢቲቪ ምናምን እንዴት ነው ድምፅ የሚሆን? ኮፒ ሊንክ አድርጉት። ኮፒ ሊንክ አድርጉት። ዘመቻችን የኢትዮጵያ ኦርቶዶክስ ቲቪ ቻናላችን ላይ ይሁን። እዛ ላይ እንሂድ። የሁላችንም ዘመቻ መሆን ያለበት የኢትዮጵያ ኦርቶዶክስ ቲቪ ቻናል ነው። ዛሬ ካልነቃን አይሆንም። አጣሪ ኮሚቴ ከሚልክ ለምንድን ነው ራሱ ሄዶ አጣርቶ ዘገባውን ይፋ አድርጎልን በቲቪ ማይለቅልን? ምናልባት የተገደሉት ክርስቲያኖች ከሆኑ አይደለ ሰው መሞቱስ ለምንድነው ቦታው ድረስ የማይሄዱት? ልንገራችሁ። ጥበቃ ለምሳሌ አንድ ኦርቶዶክሳዊ ቲክቶከር ቦታው ላይ ሄዶ አጣርቶ ቪዲዮ ሰርቶ ምናምን መላክ ይችላል? ይችላል? እንደ ህጉ አይችልማ። ጥበቃ አድርጉልኝ፣ እላይ ላይ ሰዎች እንዳይገሉኝ፣ ጥቃት እንዳያደርሱብኝ፣ ጥቃት እንዳይመጣብኝ፣ ችግር እንዳይደርስብኝ ከሌላ ይሰጠኝ የመንግስት ቢል ይሰጣል? መንግስት አይሰጥም። ለማንም ቲክቶከር አይሰጥም። ምናልባት ገንዘብ ምናምን ላለው ምናምን ሊሆን ይችላል። ይሰጣል? አይሰጥም። አይሰጥም። የኢትዮጵያ ኦርቶዶክስ ተዋህዶ ቲቪ ቻናሉ ከለላ አይደለም። ወታደር ይዝመትልኝ ቢል አታዘምትም? እንደዚህ አይነት ዘገባ ልሰራ ነው፣ ስለዚህ ጥበቃ ያስፈልገኛል። እኔ የምልካቸው በድርጅት ደረጃ ነው፣ በቤተ ክርስቲያኒቷ የቲቪ ቻናል ድርጅት ደረጃ ነው ቢል ግብር ከፋይ ነው አይደለ? ሚዲያ ስለሆነ የሚዲያ ህግጋትን ይጠብቃል። ስለዚህ መንግስት ከቨር አይሰጠው። ከሱ በላይ እዛ ውስጥ የተደረገውን ነገር አውጥቶ ማሳየት የሚችል ማን አለ? ማንም። ማህበረ ቅዱሳን የሚለቃቸውን ቪዲዮዎች አውርድ ግን ይባላል አይደለ? አውርድ ግን ይባላል አይደለ? ስለዚህ ከኦርቶዶክስ ቲቪ ቻናላችን በላይ ማን ነው ታዲያ እኛን እየጎዳ ያለው? ማንም። ምን ይዘግባል መሰላችሁ? ምንም የሚዘግበው ብፁዕ አባታችን የቤተ ክርስቲያን ግንባታ ህንፃ ምንድነው ድንጋይ አኖሩ። የሚቀጥለው ላይ የእንትን ሀገረ ስብከት ጳጳስ የመሬት ቦታ አግኝተው ድንጋይ አኖሩ። የሚቀጥለው ዜና ላይ ብፁዕ አባታችን እንትና በሀገረ ስብከታቸው ይሄን ያህል ሚሊዮን ብር አሰባሰቡ። የሚቀጥለው ላይ የእንትን በዓል እንደዚህ በድምቀት ተከብሮ ዋለ። ከዛ ላይ ረዥም ማብራሪያ ይሰጠዋል። እንትና ተገኝቶ ነበረ፣ እንትና ተገኝቶ ነበረ፣ እንትና ተገኝቶ ነበረ ምናምን። የሚቀጥለው ላይ የእንትና ሀገረ ስብከት ለሀገረ ስብከቱ መቀመጫ የሚሆን ታላቅ የሆነ ህንፃ አስገንብቶ አስመረቀ። ይቀጥላል ደግሞ እንደዛ ነው ዜና። ዋሸን እንዴ? ስለዚህ ምን እናርግ ነው አሁን? በተደራጀ መልኩ እያንዳንዳችን ሁላችንም በኢትዮጵያ ኦርቶዶክስ ቤተክርስቲያን ቲቪ ቻናሎች ላይ ዘመቻ ማድረግ ነው። ድምጻችንን የማይሰሙ ከሆነ አንሰብስክራይብ እናደርጋለን። ከጨዋታ ውጭ ማድረግ ነው። ሁላችንም ሚዲያውን ባጥለቀለቀ ደረጃ ይሄ ሶሻል ሚዲያውን ባጥለቀለቀ ደረጃ በሚባል ደረጃ በሚባል ደረጃ እኩል ሰዓት ላይ ያለማቋረጥ የኢትዮጵያ ኦርቶዶክስ ቲቪ ቻናል የኦርቶዶክሲያን ቻናል ሆኖ ሳለ ለኛ ድምጽ መሆን ካልቻለ ይህ ቻናል ይዘጋ አንፈልግም። ይሄ መብታችን።
ፖለቲካም አይደለም፣ ሌላ ችግር አይደለም። መረጃ እንሰጣለን። ቦታው ድረስ እየሄደ የኢትዮጵያ ኦርቶዶክስ ተዋህዶ ቲቪ ቻናላችን እያንዳንዱ እየደረሰ ያለውን ነገር ዘግቦ ለህዝቡ በትክክል የማያደርስ ከሆነ የኢትዮጵያ ኦርቶዶክስ ተዋህዶ ቲቪ ቻናል የሚባል የለንም። ይሄ ይጀመር፣ ይጠይቀኝ መጥቶ። ይሄ አመፅ አይደለም። በገዛ ቤታችን ላይ ጥያቄ ማንሳት መብት አለን። የፈለጉትን ይበሉ። መንግስት ምን አደረገን? ተውት። ምንም ይደርሳል። ፖለቲካም አይደለም፣ ይሄ ጥያቄ ነው። አሁን መፍትሄ ነው የምትፈልጉት? መፍትሄ ነው የምትፈልጉት? የኢትዮጵያ ኦርቶዶክስ ቲቪ ቻናል ላይ ሁላችንም እንዝመት። ሲኤንኤን አይደለም፣ ቢቢሲ አይደለም፣ የውጭ ቻናሎች አይደሉም ለኛ መፍትሄ የሚሰጡት። እባካችሁ የራሳችን ሚዲያ ላይ እንዝመትበት። ወይ ይንቃ ወይ ካልነቃ ከጨዋታ ውጭ ይውጣ። ከዛ ወዲያ ያኔ ምዕመኑ የሚበጀው መምረጥ ይጀምራል። እውነተኛ መፍትሄ ጮህን መፍትሄ የት ምጣ ነው አይደል ያለው? መፍትሄው ይሄ ነው። ቮይስ ፎር ኢትዮጵያን ኦርቶዶክስ ምናምን ስላልን የሚመጣ ለውጥ የለም። የመጀመሪያው ለውጥ ካስፈለገ ሰው ቤቱን ነው መለወጥ ያለበት። መጀመሪያ ቤታችንን እንለውጥ። አይናችን እያየ ክርስቶስን የሚሰድቡ ሰዎች መሃል አስፋልት ላይ ቆመው ማይክራፎን ይዘው እየሰበኩ እያየን ማታ ደግሞ ላይቭ ላይ ሲገባ አካባቢያችሁ ያለውን ቤተክርስቲያን አቃጥሉት ያለውን ማነው ስሙ? በቀላሉ እዚሁ መናገር ስለምንችል መሃል አስፋልት ላይ የሚደባደበው ማን ነው? ስሙን ጥሩት። ይሄ የዋሃቢያ እንትን ሙስሊም የሆነው ማነው ስሙ? አስረስ ደረቱን ነፍቶ አይደል መሀል ከተማ ላይ የሚሰብከው። ከዛ ወዲያ ሲወጣ አይደለ ከዛ ወዲያ እንደዚህ ያስገድሉና የሚለው። እነሱ እንኳን ባሉበት ከተማ ውስጥ የኛ ሚዲያ ምንም መስራት አልቻለም። ምን አደረገ? እነ እፎይ ላይ ግን መግለጫ ለመስጠት ግን ቅርብ ነው አይደል? ወንድሞች ላይ መግለጫ ለመስጠት ቅርብ ነው። የራሱን ቤት ማስከበር ትቶ የራሱን ልጆች የሚያስበላ የሚያሳርድ ምንድነው የምትጠብቁት? ምንድነው የምትጠብቁት? ምድረ ሴታ ሴት የሆነ ሁሉ ሚዲያ ላይ ወጥቶ አርዳለሁ ሲል ሁላችን እየተሸማቀቀን የምንቀመጥበት ሀገር ላይ ተቀምጠን ነው እንዴ? ምንድነው የምንጠብቀው? ምን እንደዚህ ልደብቅ ፊቴን እንደዚህ ደብቄ ላውራ? በገዛ ምድሬ ላይ በገዛ ሀገሬ ላይ ለምን ነው የምደብቀው? እነሱ ፊት ገልጠው ለመግደል ከዛቱ ለምንድን ነው የፊት የምደብቀው እንዴ? ምን እየሆንን ነው? እየሆንን ያለነው ነገር ትክክል አይደለም። እየሆንን ያለነው ጉዳይ ትክክል አይደለም። እየመጣ ያለንበት ጉዳይ ትክክል አይደለም። ሌላው ትልቅ ችግር ሚዲያ ላይ ያለው ላስቀምጥላችሁ፣ ትልቁን ችግር ላስቀምጥላችሁ። የመጀመሪያው በጣም ከባድ የተባለ ችግር የኛ የቤተ ክርስቲያን መምህራኖች እንደፈለገ እንዳመጣለት አፉን የሚከፍት ቤት ውስጥ እየገባን ጉዳዩን ክርስትናው ወደ ፖለቲካ እንዲዞር እንዳናደርግ ተጠንቀቁ። ሲፈልገው አማራን የሚሳደብ ሲፈልግ ኦሮሞን የሚሳደብ ሲፈልግ ትግሬን የሚሳደብ ቤት እየገባን ሃይማኖታዊ ትምህርት ልናስተምር ነው፣ እዚህ ቤት ውስጥ ብዙ ሰው ይገኛል እያልን የምንሄድበት መንገድ አደገኛ ነው። ተጠንቀቁ። ሶሻል ሚዲያ ላይ የምትሰሩ ሰዎች እግዚአብሔርን ተጠንቀቁ። አደጋው ከባድ ነው።
ለቤተ ክርስቲያናችንም ለምእመኗ። የኛ ቤት ምን ሆነብን? እንጠንቀቅ፣ ዋጋ ነው የሚያስከፍለን። ሰው አሁንም ጉዟችንም የሚሆነው ወደዛ ነው። ስለዚህ ይኸው እኔ ፊት ለፊት ይኸው ማወቅ እችላለሁ። ይኸው አለው ፊት ለፊት አለው። ይኸው እንደ አንድ ክርስቲያን እንደ አንድ ኦርቶዶክስ ተዋህዶ እምነት ተከታይ ፊቴን ሳልደብቅ በገዛ ሀገሬ በገዛ ምድሬ ላይ በገዛ ህይወቴ ላይ በዚህ መልክ መረጃ መስጠት እችላለሁ። ዘር አልከፈልኩም፣ ሃይማኖት አልተሳደብኩም፣ ማንነትን አልለየው። እውነተኛ መጠየቅ የሚገባኝን ቦታ አውቃለሁ። ትክክለኛ ጥያቄ አቅርቤያለሁ። የፈለገ ሰው ወደ ፈለገው ይተርጉመው። ለተናገርኳቸው ነገሮች በጠቅላላ እኔ የራሴን ኃላፊነት ነው እወስዳለሁ። ለእያንዳንዷ ለተናገርኳት ኃላፊነት ወስጄ እናገራለሁ። ይሄ የኔ ቃል። ከዚህ መጀመር ካለብን እንጀምር። ጀምሩ ከዚህ። ደህና ይስጥልን። መምህር ግሩም እንደምን አሉ? እግዚአብሔር ይመስገን። እንዴት ነው? ሰላም ነዎት? እግዚአብሔር ይመስገን። ሰላም ነዎት? እግዚአብሔር ይመስገን። እግዚአብሔር ይመስገን። ወጣ እንዴ? አዎ። ምን ይሰራል? ምንድን ነው እንትን ሌላ ነው ሃይማኖቱ እንዴ? እኔ እንጃ አላውቅም መምህር። ምንም ቢሆን በቃ ለእኔ የሚነግረኝ ነገር ኦልሞስት የሚሆን ነገር አይደለም። ሰላም ነዎትና? እንዴት ነው? ሁሉ ሰላም ያለው? እግዚአብሔር ይመስገን። የኢትዮጵያ ኦርቶዶክስ ቲቪ ቻናል ለእርሶ ምን አይነት ስሜት ይሰጦታል? አይ ጥሩ ጥያቄ ነው። አጋጣሚ ጥሩ ያዩታል የኢትዮጵያ ኦርቶዶክስ ቲቪ ቻናል? አይ አብዛኛውን አላየውም። ለምን ብትሉ የሚገባውን ነገር የሚጠበቅበትን ነገር እያደረገ ስላልሆነ አይደለ። ሌላው ቀርቶ ምን አሉ? ምን ነበረ የሚጠበቅበት? የሚጠበቅበትማ ጌታዬ ዛሬ ያለው ጉዳይ ያውቁታል አይደለም? ስለዚያው እየጮኸ ነው። ምን ጥሩ ክፍያ ይከፍላል አይደለ? ያውቁታል እንዴ? በሚሊዮኖች። ከየት ነው ገንዘቡ የሚመጣው? እንዴ ከምዕመናኖች ከየት ይመጣል? አይታረስ አይቆፈር። ያው ምዕመናን በሰሩት ህንፃ ከህንፃ ቢኖርም አስራት በኩራት ሆኖ ስለት ሆኖ በዚያ ላይ ደግሞ ቤተክርስቲያን በምዕመናን እጅ ላይ የሰራችው ህንፃ አለ። ዞሮ ዞሮ የምዕመናን እጅ ነው። ልሎት የፈለኩት የትኛውም የኢትዮጵያ ኦርቶዶክስ ቤተክርስቲያን ንብረት የሆነው በጠቅላላ የምዕመኖቿ ነው አይደለም ነው እንጂ በሚገባ ነው እንጂ ከየት ቃል እዚያ መነሻ ኢኒሻል ፖይንቱ ከየት ነው ታዲያ? በጣም ስለዚህ እውነተኛ ዘመቻ ማድረግ ያለብን ሞታችንን እየደበቀ ያለው አባቶቻችንም ከፊት ሆነው ለህዝቡ ድምፅ እንዳይሆኑ እየከለከለ የሚገኘው የኢትዮጵያ ኦርቶዶክስ ቲቪ ቻናል ስለሆነ ወይ ከኛ ጋር ይሆናል ወይ ደግሞ ቲቪ ቻናሉ ላይ የአየር ሰዓቱን ሙሉ ለሙሉ እንዲያቆም እናስደርጋለን። ይሄ ትልቁ ዘመቻችን። የዋራይት ሌላው ቀርቶ ይገርሞታል። ይሄ ዘራይት ፐርሰን ኦን ዘራይት ፖዚሽን የሚባል አለ አይደለም? የሚገባው ሰው በሚገባው ቦታ ላይ ያልሆኑ ሰዎች አሉ። እኔ ለቱሪዝም እኔ ማስተርስ የቱሪዝም እና ሌላ ማስተርስ አለኝ። ሄጄ ለትንታኔ ጎርደው የሚፈለገውን ስለ መስቀል የተናገሩትን ስለ ጥምቀት የተናገሩትን ትተው እንግዲህ ዋናው በኢንታንጀብል ሄሪቴጅስ የሚባሉት ከማይዳሰሱ ቅርሶች መስቀልና እንትን ነበር፣ ኤፒፋኒ እንትን ጥምቀት ነበር። ኋላ ግን ሳየው እንግዲህ ቀርጬ ይዤዋለሁ 30 ምናምን ደቂቃ ነው፣ ግን 8 ደቂቃ አይሞላም የተላለፈው። እንዲህ እየተደረገ አንዳንድ የእግዚአብሔር የማይፈሩ ሰዎች እዚያ ውስጥ አሉ እና
የተያዘው እርሶ ምን ውስጥ ነው የሚሰሩት? በቤተ ክርስቲያን አገልግሎት? እኔ ስብከተ ወንጌል ነኝ። የት ኖት? እዚሁ አዲስ አበባ ነኝ። መልካም። ስለ የቤተ ክርስቲያኒቷ ሚዲያ በቅርበት ያውቁታል? እንዲያውቀዋለሁ እንጂ ብዙ ጊዜ ተቀርጨበታለሁ። ያሉትኝ በሙሉ ፎርማት ከዛ አላውቀውም፣ አይተላለፍም። እኔ ግን ቀርጬ ይዛለሁ። አጋጣሚ ፍላይት ሞድ ኤርፕሌን አደረግና ስናገር ስቱዲዮ ላይ እቀርጸዋለሁ። ግን ኋላ የሚተላለፈው ግን ጠቃሚውን ትተው ማይጠቅመው ነው የሚያስተላልፉ። ለምን እንደሆነ ሊገባኝ አልቻለም። እኔ ሌላ ምን ፍቅና ይኖር እኔ ውስጥ አልገባኝም። እኔ ቀርጬ ይዤዋለሁ። ያስተላለፈውን ሰውም አውቀዋለሁ። ኤዲተሩ ነው እንዲሁም አጋልጠው ልብዬ ሁሉ ያሰቡበት ቀን አለ። ለምን እኔ ተፈለጉኝ ለቱሪዝም ለመስህብነት ለቱሪዝም ፕሮሞሽን ነው እንድናገር የተፈለገ። ግን ስለ መስቀል ሰርች ማድረግ መምህር ጉር ብላችሁ ኢኦቲሲ ብላችሁ አሁን መቼ ነው የተላለፈ የአዲሱ ዓመት የዮሐንስ ሰርች አድርጉት። ሻሽ ምናምን ጠጥሜ ታዩኛለ። እዚያ ላይ ግን የተላለፈው ማክሲመም 8 ደቂቃ ይሆን። ግን እኔ ግን እዚህ ላይ ቀርጬ ፎርዋርድ አድርግ ብትሉ ይዤዋለሁ፣ እልክላችኋለሁ ቃሌን። አጠቃላይ በኢትዮጵያ ዩኔስኮ የመዘገባቸው እንደ ሀገር ከፍዬ እንደ ቤተክርስቲያን ደግሞ ከፍዬ በዚያ ላይ ደግሞ ያላቸው ሶርስ ኦፍ ኢንካም ለሀገር የሚሰጡት ለቤተክርስቲያን የሚሰጡት እንደገና ደግሞ ትውልዱ እንዴት ማክበር እንዳለበት ሄሪቴጅ ቅርሶችን ማወቅ እንዳለበት ሃይማኖት እንዴት ማክበር እንዳለበት በሙሉ የለም ይህን ዴፊኒቲቭ 100% ደፍሬ የምናገረው ለምን ነው? በራሴ ስለመተማመንና የተናገሩት ስለማቅ ነው። እንትኑ ማን ነው የሚመራው ያውቁታል? የኢትዮጵያ ኦርቶዶክስ ቲቪ ቻናል ቲቪ ቻናሉን ሳይሆን በኢትዮጵያ ኦርቶዶክስ ተዋህዶ የህዝብ ግንኙነት ዋና ኃላፊ ማን ሆኖ ነው እየሰራ ያለው? የህዝብ ግንኙነት የሰው ኃይል ማለት አይደለም። አድርግ መምህራችን የሰው ኃይል እኮ አይደለም እዚህ ላይ የሚመለከተው። አይ ነው አይደለም። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የህዝብ ግንኙነት ዋና ክፍሉ ነው የሚመለከተው። ምን ለማድረግ ህዝቡ ጋር እየደረሰ ያለውን ጉዳይ ወደ ኢኦቲሲ እንዲመጣ ማስደረግ የሚችለው። ስለዚህ የህዝብ ግንኙነቱ ይፋ ያላደረገውን ኢኦቲሲ ሊሰራው አይችልም። ስለዚህ ትልቁ ሰንሰለት ያለው የኢትዮጵያ ኦርቶዶክስ ተዋህዶ የህዝብ ግንኙነት ክፍሉ ላይ ነው። ትልቁ የመጀመሪያው ችግር ያለው እንደ ነጥብ የምንይዘው። ሁለተኛው ደግሞ የኢትዮጵያ ኦርቶዶክስ ቲቪ ቻናልን እየመራው ያለው ወይም ይሄ ኦዲተር ክፍል የሚባለው አለ አይደል? እንዲያልፍ የሚያደርገው ኦዲት ይደረጋል። ኤዲተሩ ወይም ደግሞ ኦዲት የሚባልም አለ እንትን የሚያደርገው ግምገማ የሚደረግ ከተቀረጸ በኋላ ኤዲት ከተሰራ በኋላ እንዲያልፍ የሚደረግበት አለ። ያ ክፍል 3 ወይም ከ5 በላይ ቦርድ ምናምን ይኖረዋል። እሺ ችግር የለውም። እኔ መረጃ ማግኘት እችላለሁ ቅርቤ ስላሉ። ስለዚህ እኔ ማውቅ የእኔን ተቀብለው ኤዲት ያደርጉትን የቀረጹኝን ነው እንጂ አሁን እዚያ ውስጥ ራሱ አሁን ስራ አስኪያጁ አንድ ዶክተር መስገን ይባል ነበር። አሁን የሉም። ማን እንደሆነ ራሱ ከዚህ ወዲያ አላውቅም። የሚገርመው ስልኮትን አሁን በቃ እንደዚህ ከምናወራ ወደሚቀጥለው ስቴፕ እኛ እንሻገር። ስልኮትን ይላኩልን። ችግር የለም። እግዚአብሔር ይስጥልን። በጸሎት አይርሱኝ። እግዚአብሔር ከኛ ጋር ይሁን። አሜን። እሺ አሜን። የኔ አባት እደውልሎታለሁ፣ በውስጥ ያስቀምጡልኝ። እሺ ያው ፎሎ አድርጌዎታለሁ። እሺ አካሄዳችን ሲሪየስ የሆነው መንገድ አሳዩን ስላላችሁ እንግዲህ ወደ ሲሪየስ ጉዳይ ገብተናል ማለት ነው። ይሄ ነው እሺ። ሲሪየስ የሚባሉት ዋና የሚባሉ ቦታዎች እነዚህ ናቸው። ስለዚህ እዚህ ላይ ነው የምንሄደው። ማን ነው ምንድን ነው የሚለውን በደንብ እያጣራ ይፋ ማድረግ ቀላል ስለሆነ በጣም ቀላል፣ በቃ ትክክለኛው አካሄድ ይሄ ነው የሚሆነው። እሺ እንሂድ ካልን በዚህ መንገድ መሄድ ያለብን። ኦብሲ ይሰማል? አዎ ይሰማል። በጣም ጥሩ ነው። እየተከታተልኩ ነበረና ውይይቱን እኔ በጣም ነው የማዝነው በዚህ ሚዲያ። እውነት ለመናገር የሆነ ጊዜ አፋን ኦሮሞ ላይ እኔ ብዙ ሚዲያ ላይ ሰርቻለሁ፣ ዓለማዊ ሚዲያ ላይ ኦቤን ላይ ሌላ ቦታም እና በብዙ ነገር ሰርቻለሁ። እስኪ የሆነ ነገር ኮንትሪቢዩት ላድርግ ብዬ ሄድኩኝ። አሁን ስራ አስኪያጅ የነበሩት ወጥተዋል፣ ውጪ የለውም። አሁን እዛ የለውም መሰለኝ፣ አሁን ውጪ ነው ያሉት። እና የሚገርም በቃ የሆነ የተሻለ ሰው ነው ብሎ ያሰቡትን ሰው ማስጠጋት አይፈልጉም። እግዚአብሔር በሚያውቀው እኔ ለብሩም ፈልጌ ለምንም ፈልጌ ያለም የሄድኩት ሳይው ውስጤ ይቃጠላል፣ ያራል። በቃ ስፔሻሊ አፋን ኦሮሞ ላይ የሚሰራው ስራ
ወጣቱን መያዝ አልቻሉም። የወጣቱን ፍላጎት እንኳን አይደንቲፋይ ማድረግ አልቻሉም። ሁሌ የምታየው ምንድነው? እዚህ የሆነ እንግዳ ይጋብዛሉ፣ እዚሁ አዲስ አበባ እዚሁን የሚሰለች አቀራረቡ ሳቢ ያልሆነ በቃ አንድ ፕሮግራም ሲንቴ በቃ እጅጅ እስከምል ድረስ ነው የምታየው። እና እስኪ የሆነ ነገር ነው ቁጭ ብዬ እንዲም ከሚል የሆነ ነገር ኮንትሪቢዩት ላድርግ ብዬ ሲሄድ እዛ ጋር የነበረው ነገር በጣም በቃ የሚያሳዝን ነው ስታየው ማለት ነውና የሆነ እዛ ውስጥ ያለው ነገር አለቃ ስር እንትን የማለት በቃ ይሄ የሌለ ነገር ለአለቃ ስር እንትን ማለት ነው ያለው። ሙያዊ የምትለው ነገር ብዙ አታይም እዛ ጋር። ጥምቀት አሁን ጥምቀት ትልቅ ፕሮግራም ነው። እኛ አሁን ማህበር አለን፣ በኦሮምኛ የሚያገለግል ማህበር አለን እዚሁ አዲስ አበባ ውስጥ የዛሬ 14 ዓመት የተመሰረተ ወልዳ ዱካ ቦታ የሚባል ማህበር አለ። ትልቅ ኦሮሚያ ውስጥ ትልቅ አገልግሎት ላይ ያለው ብዙዎች አያውቁትም። እና ጥምቀትም ስኖር መስቀልም ስኖር እንወጣለን እኛ። አሁን አዳማ ላይም አለ አይደለ? አዳማ ገብርኤል፣ አዳማ ለመላ ኦሮሚያ፣ አዳማም አለ ማርያም ላይ መላ ኦሮሚያ ውስጥ ነው ያለን። መላ ኦሮሚያ ውስጥ አሁን ቅርንጫፍ አለን። ወጣቱን አስተባብረን ይዘናል እና እንወጣለን። ከዚህ ስንወጣ ከቨሬጅ አይሰጡንም። የሚገርም ነገር ከቨሬጅ፣ ይሄ ሁሉ ወጣት ሰብስበን ያመጣን እየዘመረ የሚሄዱን ከቨሬጅ አይሰጡትም፣ ኢንተርቪው አያደርጉትም። እና እንዴት አድርገን ይሄ ችግር ኦሮሚያ ውስጥ ነው ክርስቲያን እየሞተ ያለው። ይሄን ደግሞ ምንድነው የአገሩ በሬ ምን የሚባል ተረት አለ። ለኛው እኛን ፊት ለፊት ካላወጡን፣ አሁን እኮ ኦሮሞ ኦርቶዶክስ አይደለም ከየት መጣ የከለ ተላላኪ እየተባለ አይ አለን እኛ ወጣቱ አለ የኛ ነው የሃይማኖት ብሎ የወጣውን ማጉላት ነው ያለብህ። ባለ ሚዲያ ያለን ማሳየት መሸጥ ነው ያለብህ። ስላልታየን ነው ስላልተሸጠ ነው ሰው አሁን እያጠቃን ያለው። አያደርጉትም። የሚገርም ለምኜ ምን ብዬ ረተው ቅረ የለም። እሱን ደግሞ ምንድነው የሚደረገው? አንድ ካሜራ ይወስድና አንድ ያ ካሜራማን አንዷ ካሜራ የአማርኛውን ኢንተርቪው ያደርጋል፣ የእንግሊዘኛውን ያደርጋል፣ የምንን ያደርጋል። እስኪ እንዴት አድርገህ ነው የምትሰራው? ሪሶርስ አታኖች ቤተክርስቲያን ካሜራ ማሊኒን ረኮኒ ሳኒ ኢፈቲ ባሱ ዋን በረባኔፍ ነሞኒን አመና በርባደን ቴዲዚን ቀበን በቃ ሆጂ ማል ጀቴ አዳዋን ይሰን ቦደት ይጅሩ ቴዲን ቀበን ባይዞ በቃ ኢንተረስቲንግ ቀበን እሺ መንሱ ኦፕሲ ከሱት ጉርማዬ ፊንፊኔ ከተተጋጅላ ጅሩ ሆና የሰጠር ገተሜ የት ነው የምታገኘው? ይሄን የተደራጀ ወጣት እኮ ለማግኘት ኦሮሚያ ውስጥ ለመሄድ እኮ ስንት ወጪ ነው የምታወጣው? እዚህ አፍንጫ ስር ያለውን ስንት ስራ እየሰራ ያለው ስንት መጽሐፍ እየተረጎመ ያለው ስንትና ስንት መጽሐፍ አዝናለሁ በእውነት። ናና እስኪ እዚሁ 5 ኪሎ ነው ቢሮአችን። ቢሮውን iyo የማህበሩን እንቅስቃሴና iyo ምን ላይ ነው ታዲያ የምንሰራው? ወጣቱን ካልያዝን፣ ወጣቱ ላይ መስራት ካልቻል፣ ኢንፍሉዌንስ ማድረግ ካልቻል፣ ከጊዜው ጋር መራመድ ካልቻልን የቱ ጋር ነን እኛ ያለ ነው? አሁን እኮ እየተበላን ያለን እኮ አንድነት በማጣታችን ነው። ከዚህ በላይ መደራጀት አለብን እኛ። ከዚህ በላይ ድምጻችንም ለማሰማት ወደ አንድነት ነው መምጣት ያለብን። ስለዚህ ተራይቶ ያለውን ይሄን እንቅስቃሴ ላይ ያለውን ስራ ላይ ያለውን አጉልቶ ማውጣት ነው የሚጠበቅባቸው። ግን አያደርጉትም። የሚገርም ማለት ነው። ቁጭ ብሎ በቃ እዚች ስቱዲዮ ውስጥ አንዱ ላይ ሰው ይጠራሉ፣ ያቺኑ ኢንተርቪው ያደርጋሉ። ያቺ ኢንተርቪው እስከምትሰለች ድረስ ሳምንቱ ሙሉ ያውም ሳቢ ያልሆነ ኢንፍሉዌንስም እንደ ሌሎችን እያየን አይደል? እንደ ሌሎች ቲቪ ቻናሎችን ምን እየሰሩ እንደሆነ ኦሮሚያ ላይ ምን እየሰሩ እንደሆነ በቃ ስትጠይቃቸው ብር የለም እንደዚህ ነው ምናምን ልመና ሁሌ ቤተክርስቲያን ብር አጣ ነው። ለምንድን ነው ወጣችሁ ማሰሩ? ጠይቃቸው ነው እዛ ውስጥ የሚሰሩትን። ለምንድን ነው ወጣችሁ ራሳችሁ እንጅላችሁ? ዶክመንተሪ ስንትና ስንት አለ ኦሮሚያ፣ ስንት ገዳም አለ፣ ስንት ታሪክ አለ። አሁን የዳይታ ቆነ እዚህ ጫቦ የሚባል ስላሴ ዋሻ ቤት እዚህ ወሊሶ ላይ አለ። የሚገርም በአራተኛ መቶ ክፍለ ዘመን የተሰራ የተፈለፈለ የዋሻ ገዳም ነው። እጃቻለሁ እንዲሁ ስታየው እንትን ውስጥ ገብተህ ምሰሶውን ስታየው አፋውቶ ተናገራል። እኔ በአራተኛ መቶ ክፍለ ዘመን ነው የተሰራሁት ብሎ አራተኛ መቶ ክፍለ ዘመን ማለት አሁን ቤተክርስቲያን የአፄ ምኒልክ ነች ብሎ ነው ታፔላ የሚለጥፉብን። መቼ ነው አፄ ምኒልክ ኢትዮጵያ ውስጥ ንጉስ የሆኑት? በ18 መቼ ነው? ይሄ አራተኛ ክፍለ ዘመን ነው። ታዲያ አራተኛ ክፍለ ዘመን ንጉስ ሳይነግስ ከዛ በፊት እንዴት ነው ኦርቶዶክስ ኦሮሚያ ውስጥ ገዳምን ያን የተሰራው? እሱ ነው ለሚያመጣ። ይሄ እኮ ማስረጃ አፋጥቶ የሚናገር ማስረጃ እኮ ነው። ይሄን አውጥቶ በዚህ አንግል አይሰሩትም። ሄዶ የሚያሳዝን ማለት ነው።
እዚህ ሰላሌ ውስጥ ብትሄድ ከነገስታት በፊት የተመሰረቱ ገዳማት ህዝቡ እኮ ሃይማኖቱ የኔ ነው ብሎ ስለወሰደ እኮ ነው ከዛ በፊት ይሄ ገዳም የተሰራው። ዛሬ ድረስ ለማስረጃ አለ ይሄ የሚያወራ። ይሄን አጉልቶ አያወጡም። ምን እንደሚሰሩ ነው ግራ የሚገባኝ። ምን እንደሚሰሩ እዛ ውስጥ ምን እንደሚሰራ። ኦፕሲ አንድ ነገር ልበላችሁ፣ እናንተ ተጠናከሩ። ስልክ በውስጥ ላኩልኝ፣ ፎሎም ይኸው ፎሎ ላድርግ። እናንተ የምትሄዱበት የትኛውን ቦታ የምትሄዱበት ቦታ ላይ ስልክ ኮሚኒኬት እያደረግን ይፋ ማውጣት ያለብን የራሳችን ድርሻ እኛ ራሳችን እንወጣለን። አብረን መሄድ ያለብን ነገር ላይ በደንብ አድርገን እንሰራለን። ጠንክሩ፣ በርቱ። ዋና ዋና ነገሩን ልንገራችሁ ለእናንተም ጥንካሬ እንዲሆን። የመጀመሪያው ኦሮሚያ ላይ ያለው ክርስቲያን ሆኖ ራሱን እንዲያሳይ አይፈለግም። ይሄ ስለምናውቀው ምን እንዳለ ስለምናውቀው ማለት ነው። ስለዚህ እናንተ በተጠናከረ መልኩ ሂዱ። ስያሜ ይሰጧቸዋል። ለምሳሌ ኦሮሚያ ውስጥ ያሉ ክርስቲያኖች ህብረት የሚለው ስያሜ እንደ ዘረኝነት የሆነ ሌላው ክልል ያለውን ክርስትና ኢግኖር እንዳደረጋቸው አድርጎ ለማሳየት ጥረት ይደረጋል። ስለማውቀው ውስጡም ስለነበርኩ ኖሬበትም ስለማውቅ፣ ስለዚህ እንደዚህ አይነት ሀሳቦች በደንብ አድርጎ ያመጣሉ። እናንተ ጠንክረን አሁን ይኸው ጠንክረን ማለት ሁላችንም በክርስቶስ አንድ የሆንበት መታወቂያችን አንድ ነገር አለ አንገታችን ላይ። ሁላችን መስቀል አድርገናል። ኦሮሚያ ውስጥ፣ አማራ ውስጥ፣ ትግሬ ውስጥ፣ ደቡብ ውስጥ፣ ሶማሌ ውስጥ ምናምን የሚባል ክፍፍል መቅረት አለበት። ኦርቶዶክሳዊ የሆነ ማንነት ሊኖረን ይገባል። ሰው በሚያውቀው ቋንቋ መናገር ይችላል። ሰው በሚያውቀው ንግግር መናገር ይችላል። ሰው በሚያውቀው አገልግሎት መገልገል ይችላል። ይሄ መብት ነው። መጽሐፍ ቅዱሳዊ ማስረጃ የሐዋርያት ሥራ ምዕራፍ 2 ላይ ማየት እንችላለን። በየሀገሩ ቋንቋ ሲናገሩ ሐዋርያትን ሰሟቸው ይላል። ጸጋ ነው ቋንቋ። ሰው በሚገባው ቋንቋ ክርስቶስን ማምለክ ይችላል። ይሄ ዘረኝነት አይደለም። ሰው እናንተ ላይ ግን ማሳየት የሚፈለገው ነገር ሽፋን ያልተሰጠው ለዚህ ነው አይደል? እንሄድበታለን። በቃ ቲቪ ቻናሉ የመጀመሪያው ጠላታችን እሱ እኩል አድርጎ አያሳይማ። እኩል አድርጎ ማሳየት አለበት። እየከፋፈለ ነው አይደል? አትከፋፍለን ማለት አለብን። ኦርቶዶክሳዊ የሆኑ ቤተክርስቲያን፣ ኦርቶዶክሳዊ የሆኑ ገዳማት ላይ፣ ኦርቶዶክሳዊ የሆኑ ምዕመን ላይ የሚደርሰውን አደጋ ቦታው ተገኝቶ እኛ በዜና አይደለም መስማት የምንፈልገው። እንደዚህ የሚያህል ኦርቶዶክስ እንደዚህ ተገደለ፣ ኦርቶዶክሶኒን ናኖ ኦሮሚያ ከሰከንጅራተን ነሞኒን አንገናኩን ዱእኒ ምናምን የሚባል ኦዱ ይንበርባኑት የምንፈልገው ምንድን ነው? ለምን ተገደሉ? ማን ገደላቸው? ማን ነው አስተዳደሩ? እዛ አካባቢ ያለው ሀገረ ስብከት አባትየው የት ነው ያለው? አሁን አርሲ ውስጥ ያሉት ሰዎች ሲገደሉ ሀገረ ስብከታቸው የት ነው? የሀገረ ስብከቱ መሪ አዲስ አበባ ውስጥ ምን ይሰራሉ? እንዲጠብቁ እዛ አይተላኩት? እንዲያስተዳድሩ፣ እንዲያስተምሩ፣ ሰዎችን አስተምረው አጥምቀው ወደ ሀገር ቤት ወደ እምነት እንዲመልሱ፣ ወደ እውነተኛ መንገድ እንዲመልሱ ያደርጉት እዛ አይደል? ይህን ያሉት ታዲያ ለምን ወጥተው ያላለቀሱት? ከኛ በላይ ማልቀስ የሚገባቸው የሀገረ ስብከቱ ጠባቂ አይደል? ልጆቻቸው አይደል? ለምን ያላለቀሱት? ምናልባት ክርስቲያን ከሆኑ ቼክ እናደርጋለን። ምን ደማቸው የሚመረምሩት? አንገታቸው ላይ ያለው ማተብ በቂ አይደለም? የተቀበሩበት ቤተክርስቲያን ምስክር አይደለችም? ምዕመኑ እያለቀሰ እኮ ነጠላ ደርቦ እኮ ነው የሚወጣው። ከክብሩ አንጻር ነጠላውን ዘግዝቆ ያለ ክብር እንኳን አይወጣው። ይቺ ቤተክርስቲያን ለእሷ ብዬ ሞቼ ናቀችኝ አይልም። ለክብሩ ሲል ቤተክርስቲያን አክብሮ ይመጣል። በተገደለበት ቤት በዛው ልክ ይገባል ማለት ነው። ማንኒ ወጀኔ ተኩም ማንቀም ነው እንዲኑ ገርገርባን እጅ ያዳ መተ ኦፊዳን ደመጅር ሲያሳይ ሰንበር ባደኒፍ ገላፊ ጅራኑት ከውጪ ዲኒን ምንድነው የሚሉት? ዲኒን በልበላ ከዱራ አባተ ይራ ገሯት ዲና ኦፊኬ ሰው መጣል። ጠላት በበር ላይ ቆሞ ሊገልክ ይፈልጋል። አንተ ቤት ውስጥ ግን ጠላት ትፈጥራለህ አሉ። እንደነዚህ አይነት ሰዎች ማለት ነው። ስለዚህ ኦብሲ ናፌር ግበልቢላኬ ያዳ ቀባቴሌ ገልቴ ነውጪና ሰው ደንዴሳ ኢዶይ ስንጅራተን ላይ ዱፌ ጋፊ ሲንጋፈቹን አንደንዳሺ ናፍ ጀባዳ ቶሌ እሺ በርቱ። እግዚአብሔር አምላክ ይስጥልን። እንደዚህ አይነት ሰው አበርቱ፣ አጠንክሩ። አሁን ኦርቶዶክሳዊ አንድነት ጎበዝ፣ ኦርቶዶክሳዊ አንድነት ነጥብ ነው። ኦርቶዶክሳዊ ማንነት ነጥብ ነው። አንገት ላይ ያለ ማዕተብ ካለ ውደደው፣ አክብረው። ይሄ በቂ ነው። ሌላ ምንም ነገር መጠየቅ አይገባንም። በዚህ ልክ ነው አሁን ተደራጅተን የምንሄደው። እነ ኦብሲን ቤተሰብ አድርጓቸው፣ የሚሰሩትን ነገር ፎሎ አድርጓቸው፣ አበረታቱ። እንደዚህ አይነት ክርስቲያን ማበረታት። ሞት ቢመጣ ቀድሞ ለመሞት ዝግጁ የሆኑት እዚህ ጋር ያሉት ናቸው። አገልግሎት ላይ የምታዩቸው ቤተሰብ አድርጉ፣ ፎሎ አድርጉ። እንደዚህ አይነት ሰው የመጀመሪያው ድምፅ፣ ጉልበት፣ ኃይል እንዲያገኝ ማድረግ ነው።
ስለዚህ ሁላችሁ ቤተሰብ ሁላችሁ ከኔ ይልቅ የማህበሩ የቲክቶክ ቻናል አለ ቲቪ ሰገሌ ዱጋ ይባላል ይጽፋለው እዛ ላይ እሱን ፎሎ ቢያረጉ እናስተዋውቃለን። የሚሰራውን ስራ እዛ ላይ ገብቶ ማየት ይቻላል። እንትኑን ይጽፋለው እሱን ፎሎ አድርጉ። በውስጥ ስልኮትን ይጻፉልኝ ዱፌቲንስ እንዳወዳ ካዮ ሲንቀብደኒስ ሐላካሚን ተጃጅላ ከኑዳፍ አከዴምተን ላይ ሰኔ ላይ ወጂን አሶፍኔ ሐለት ደሙ ቀምት ደም ያሺ ረኮን ቀቡ ብልብላ ከከሳዳና በሬስ እሺ ናፍጅራዱ እሺ ገለቶ እሺ የመጨረሻው ሰዓት ላይ በጣራ ገብተው ያዙን ብያችኋለሁ አይደለ? ይኸውላችሁ ውሸት እንዳልሆነ ደግሞ ላሳያችሁ። ከዛ ወደ ደግሞ እንመለሳለን። ይኸው እዩት። መጽሐፍ ቅዱስ ላይ የምናውቀው በጣራ በኩል ሽባውን አስገብተው ጌታ ሲፈውሰው ነው አይደል? እኛን ደግሞ እዚህ ጋር ደግሞ የመጨረሻው ሰዓት ላይ የታጠቁትን ታጥቀው የያዙትን መሳሪያ ይዘው የመጨረሻው የተደበቅንባት ቤት ውስጥ የገቡትና ቅድም ያሳያችሁ ቦታ ላይ ያለችው ይኸው እንደዚህ ነው። ፋይናል የመጨረሻ የሚባለው ደረጃ አለ። አሁንም መልእክት የሚልክ ካለ መግባት ትችላላችሁ። የሚገባ ካለ መላክ ትችላላችሁ። ገስት ላይ ሰው እያየው አይደለም። የሚገባ ካለ መግባት ይቻላል። ጥያቄ ያለው ማንሳት የሚፈልግ ማውራት የሚፈልግ ካለ ጆይን ማለት ትችላላችሁ። ሐረግ ሐረግ እሺ ሐረግ መግባት አልቻልሽ። እሺ የማርያም አንዳንድ ሰው ነው የማስገባው። ስክሮል ሳደርገው እሺ ይቅርታ። እሺ የማርያም ልጅ እውነት ነው ጆ። እሺ ወንድሜ እንዴት አለ? እግዚአብሔር ይመስገን። ሰላም ነው? እግዚአብሔር ተመስገን። እየተከታተልኩ ነበር ከብዙ ጊዜ ጀምሮም በምታስተምራቸው ትምህርቶችም እንዲሁም ደግሞ አሁን ባለው ላይ በተፈጠረው ችግር ላይ በጣም ጥሩ ለማበረታታት ነው። እንዲሁም ደግሞ እኛ ምን ማድረግ እንዳለብን ምን ማገዝ እንዳለብን የሚለውን ነገር ሐሳብ እንደሰጠኝ ብዬ ነውና መልካም። የመጀመሪያው እግዚአብሔር አምላክ ያክብርልኝ። እግዚአብሔር አምላክ በእውቀት በጤና ይጠብቀን። ሁላችንንም እስከ ሞት ድረስ የታመን እንድንሆን መማር ይኖርብናልና ምንማረውን ትምህርት ሁሉ በጽናት እንድንወጣ ለክርስቶስ መስከረን ይችን ዓለም ጣዕሟን የዚችን ዓለም መውደድ ትተነው በክርስቶስ ዋጋ የምንከፍል እንድንሆን እግዚአብሔር አምላክ ብርታት ኃይል ይስጠን ለሁላችንም። ምክንያቱም የሚቀጥለው ጊዜ ይሄ ጊዜ ስለሚሆን፣ ስለዚህ እንበርታን። ጠንክር ነው በርታልኝ፣ ጠንክር ለማለት ነው የመጀመሪያው። ሁለተኛው ምንድነው? የምንተጋገዘው ነው የምንተጋገዘው የኦርቶዶክስ ተዋሕዶ ቤተክርስቲያንን ቲቪ ቻናልን ማንቃት ነው የመጀመሪያው። ንቁ የሚል ጉትጎታ በየቀኑ ሁላችንም በተደራጀ መልኩ ጥያቄ ማቅረብ ይኖርብናል። የኢትዮጵያ ኦርቶዶክስ ተዋሕዶ ቲቪ ቻናል እጅግ ከፍተኛ ነው። በነገራችን ላይ ዓለም አቀፍ የሆኑ አብያተ ክርስቲያናት በጠቅላላ የሚመለከቱትም ቲቪ ቻናል እንዲሆን እንፈልጋለን። ዓላማችን እሱ ነው። ወንጌል መሰበክ አለበት። ላዩ ላይ በቋንቋዎች ሁሉ ወንጌል መሰጠት አለበት። ህዝቡ የሚደርስበትን ችግር ቀድሞ ከሁሉ በፊት የሚናገርልን እንዲሆን እንፈልጋለን። የምንተማመንበት እንዲሆን እንፈልጋለን። ስንሳሳት የምንታረምበት፣ ስንጠፋ ደግሞ መጠጊያ የምንሆንበት፣ ስናዝን የምናለቅስበት፣ ድምፅ እንዲሰማልን የምንፈልግ ከሆነ ደግሞ ድምፃችን እንዲሰማልን የምናደርግበት ቻናል እንዲሆን እንፈልጋለን።
ወይ ይሄንን ያስተካክሉ፣ ወይ ደግሞ በኢትዮጵያ ኦርቶዶክስ ቤተክርስቲያን ምዕመኗ ስለሆነ የአየር ሰዓቱ የሚከፈለው ይህ የኢትዮጵያ ኦርቶዶክስ ቲቪ ቻናል ኢኦቲሲ የምንለው እንዲቋረጥ እናደርጋለን። ከዛ ወዲያ ራሱን የቻለ ብዙ ትልልቅ ሚዲያዎች አሉ፣ የግል ሚዲያዎች፣ እነሱን ከፍ የማድረግ ስራ እንሰራለን ማለት ነው። ስለዚህ ሁላችንም ዘመቻችን ወደ ኢትዮጵያ ኦርቶዶክስ ቲቪ ቻናል ይሆናል። ወይ እኛን ስሙን ለምዕመኑ ቁሙ፣ ወይም ደግሞ ይሄ የተደባበቀ ስራ የምትሰሩትን ነገር አቁሙልን ብለን ዘመቻችን በጠቅላላ ወደ ኢትዮጵያ ኦርቶዶክስ ቲቪ ቻናል ላይ ይሆናል ማለት ነው። ቪዲዮ በመስራት ሎጓቸውን በመለጠፍ የምንፈልገውን ሀሳብ ከጀርባችን አድርገን እላዩ ላይ ቪዲዮ በመስራት ድምፃችንን ማሰማት በጣም በትክክለኝነት በተረጋጋ ይሄ በስድብ ምናምን ቆሻሾች ምናምን አንልም። የኛው ስለሆኑ ውስጡ ያሉት የኛው ኦርቶዶክሶች ናቸው። አመራሩ ትክክል ላይሆን ይችላል። ጋዜጠኛው ችግር የለበትም። ካሜራማኑ ችግር የለበትም። ስራ የተባለውን ነው የሚሰራው። የሚመሩት አካላት ግን ችግር አለባቸው። እነዛ ሰዎችን የተመለከተ ነገር ማድረግ ይኖርብናል። ሁላችንም በጣም በተደራጀ አንድ ቀን ሁለት ቀን ምናምን አይደለም፣ በየቀኑ እቺን ነገር እናስታውሳለን። ሁላችንም በምንችለው አቅም የኢትዮጵያ ኦርቶዶክስ ቲቪ ቻናላችን ላይ ዘመቻ እንክፈት። የመጀመሪያው ጠላት የሚሆነው እሱ ስለሆነ ድምፃችንን የማያሰማው እሱ ነው። ዶክመንተሪ የማይሰራው እሱ ነው። ሰዎች ሲጎዱ ሄዶ እዛው አካባቢ የተፈጠረውን ነገር አጣርቶ ለህዝቡ ይፋ አድርጎ ከዛ ወዲያ መጨረሻ ላይ የተወሰነ ውሳኔ የማይነግረን እሱ ነው። ለምሳሌ ባሮክ እንዲታሰር ምክንያት የሆነችው ያቺ ሴት ታሰረች ተባላ፣ ተፈረደባት። ማን ነው የሚነግረን? ምን ሆነች? ምን ሆነች? እናውቃለን? ምን ተፈጠረባት? እናውቃለን? አናውቅም። እሺ ትዝታው ሲሳደብ ሲሳለቅ ህዝቡ አለቀሰ፣ ህዝቡ አበደ፣ ህዝቡ ጮኸ፣ ሀገር ውስጥ ገባ። የት እንደገባ አጣ ነው አሉ። ህዝቡ እንዲረጋጋ ምን አደረጉ? ከሰኗል። ቤትን በክሎ አይወጣም አሉ። ታዲያ እሱ እንሽላሊት ነው የወጣው? እሱ ምንድነው? ኢሚንት ነው? ተሰውሮ ነው ከሀገር የወጣው? ይህንን እንኳን ማስቆም ያልቻለች ቤተክርስቲያን የእኛ ልጆች የሚናገሩት ነገር ላይ ግን ከሃጂ መናፍቅ ብሎ ለመናገር ግን ፈጣን ናቸው። ስለዚህ እኛን ለመውቀስ የሚሮጡበትን አሯሯጥ ሀገሪቷን ያስከብሯት፣ ቤተክርስቲያኒቷን ያስከብሯት፣ ለልጆቿ ዋጋ ይክፈሉ። እምቢ ካሉስ ቲቪ ቻናሉ ላይ እንዝመት። ይሄ ነው በቃ ትልቁ መመሪያ አሁን። ስለዚህ እሱን በተደራጀ መልኩ ማድረግ ቤተሰብ እንሁን። በገባው ቁጥር አብረን እየገባን በደንብ አድርገን መረጃ እንስጥ። ኤቢሲ ላይ ብናደርግ፣ ቢቢሲ ላይ ብናደርግ፣ ፋና ላይ ብንጮህ ትርጉም የለውም። የኛ ያልሆኑ ሚዲያዎች ላይ ከመጮ ይልቅ መጀመሪያ የኛ የሆነው ሚዲያ ድምፅ መሆን ይጀምር። እሱ ድምፅ ሲሆን ኤምባሲዎች ይሰማሉ። እሱ ድምፅ ሲሆን ሀገሪቷ ላይ ተጽዕኖ ማምጣት ይችላል። እሱ ድምፅ ሲሆን እንዴ ሀገሪቷ እኮ በኢትዮጵያ ኦርቶዶክስ ቤተክርስቲያን ምዕመን ግብር እኮ ትንቀሳቀሳለች። የኢትዮጵያ መከላከያ ሰራዊት እኮ የኢትዮጵያ ኦርቶዶክስ ቤተክርስቲያን በሚሊዮኖች የሚቆጠሩ ክፍያ ትከፍላለች ለመከላከያው፣ ለሀገር ብላ ሀገር እንዲጠብቅ። ምክንያቱስ ግዴቷ ስለሆነ ንብረቷ ሀገር ውስጥ አለ፣ ቤቷ ውስጥ ንብረት አለ፣ ምድሪቷ ላይ ንብረቷ አለ፣ ምዕመኖቿ አሉ። ምዕመኖቿ እንዲጠበቅ ለመከላከያ ወጪ ታወጣለች። ለመከላከያ ወጪ እያወጣች ለሀገር እያወጣች ለእድገት ለስራ ገንዘብ እያወጣች እየከፈለች፣ ታዲያ እሷ ስትቃጠ የት ነው ያሉት? ይሄን ለመጠየቅ ያለብን ማን ነው? ቤተክርስቲያኒቷ። ሰው ዝም ብላለች። ምንድነው የምታወራው? ይሄን ያህል ቤተክርስቲያን አስመረኩ፣ ይሄን ያህል የድንጋይ እንትን ተቀመጠ፣ መሰረት ተቀመጠ። አሁንም ወደንም ጠላንም የምንሄደው የራሳችን የሆነው ምን ላይ? ሚዲያ ላይ ኢኦቲሲ ላይ እንሂድ ሁላችንም። ይሄን ነው ማለት እንፈልገው። በተቃራኒው ደግሞ ማህበረ ቅዱሳን ሚዲያን ሰብስክራይብ ያላደረጋችሁ እንዳለ ሰብስክራይብ አድርጉት። የኢትዮጵያ ኦርቶዶክስ ቲቪ ቻናል ኦርቶዶክስ ቲቪ ቻናል ላይ እሱ ላይ ሰብስክራይብ እንዳታነሱ። መጀመሪያ ጥያቄ እንጠይቅ። እምቢ ስሉ ግን ሰብስክራይብ የማንሳት ስራ እንሰራለን። ሁላችንም ባዶ ነው የምናስቀረው። ባዶ ያለ ህዝብ ምን እንደሚሰራ እናየዋለን። እስከዛ ድረስ ግን በተቃራኒው ማህበረ ቅዱሳን ሚዲያን ከፍ አድርጉት። ሞት እየመጣ ጥይት እየተተኮሰባቸው ማስፈራሪያ እየተሰጣቸው ቦታው ድረስ ደርሰው እሳቱ እንኳን ሳይቆም መረጃ እየሰጡ ያሉና እዛ ላሉ ሰዎች እየደረሱ ያሉት ማህበረ ቅዱሳን ሚዲያ ነው። እሱን ሰብስክራይብ እናድርግ። በተቃራኒ ደግሞ የኢትዮጵያ ኦርቶዶክስ ቲቪ ቻናላችን ላይ ጥያቄ እናንሳ። ይሄ ነው ዋናው ነጥብ። እግዚአብሔር ይስጥልኝ። እሺ፣ በሁለተኛ ነገር ደግሞ ምንድነው እየሞትን እንበዛለን የሚባል ነገር እኔ መዝሙር ማለት
ሁሌ ያየዋለሁና እየሞትን እንበዛለን የሚባል ነገር በእኛ ከዚህ በኋላ መቆም አለበት። ሁለተኛ ደግሞ በየቤተ ክርስቲያኑ ላይ እንኳን ራሱ ቆይ ይኸውልህ የመጀመሪያው ቀኝን ለመታ ግራን ስጥ የሚል ተረት ተረት አልሰማም የሚል ቃል የሚናገር ኦርቶዶክሳዊ መኖር የለበትም። ይህ ቃል የክርስቶስ ቃል ነው። ይህን ቃል የተናገረው ተረት ተረት ተናጋሪ አይደለም፣ የዓለም ሁሉ ፈጣሪ ነው። በቃሉ ዓለምን የፈጠረ አምላክም ቀኝን ሲሰጥህ ግራን ስጥ የሚል ተረት ተረትና እንደዚህ አይነት ነፈዝ የሆነ ወሬ መስማት አልፈልግ የሚል ኦርቶዶክሳዊ ቢኖር የመጀመሪያው የሚጋጨው ዓለምን ከፈጠረ ክርስቶስ ጋር ነው። ይሄን ማወቅ አለብን። የተተረጎመበት መንገድ ትክክል አይደለም ማለት እንጂ ቃሉን መሳደብ ክርስቶስን መሳደብ ነው። አንድ እየሞትን እንበዛለን። አዎ እየሞትን የበዛ ነው። ከ12ቱ ሐዋርያት መካከል የቀረው ቅዱስ ዮሐንስ ብቻ ነው። 11ዱ ሐዋርያትና 120ዎቹ ቤተሰብ ውስጥ የነበሩ ቅዱሳን ሁሉ ተገለዋል፣ ግን ቁጥራቸው አልቀነሰም፣ በዝተናል። እየሞትን እንበዛለን። እውነት ነው። መልካም ፍሬ መሬት ላይ ስታርፍ ያቺ ፍሬ እልፍ ሆና ትበቅላለች። የአንድ ክርስቲያን ሞቱ እልፍ ክርስቲያኖች ለእግዚአብሔር ያላቸው ፍቅር እንዲጸና ያደርጋል። ይሄ የታመነ ነው። ግን ደግሞ አግባብነት ለሌለው ቃል የሚጠቀም ካለ ግን ስህተት ነው። እየሞትን እንበዛለን እስከምን ሞት እንጠብቅ የሚባል ትምህርት የላትም ቤተክርስቲያን። ራሳችንን መጠበቅ ይኖርብናል፣ ማስከበር ይኖርብናል። ሞት ከመጣ ግን የአንድ ሰው ሞት እልፍ ይሆናል። ይሄ የታወቀ ነው። ስለዚህ ይህንንም እንደ ነጥብ እንያዝ፣ እንዳትረሱ። እሺ ወንድሜ አመሰግናለሁ። በርቱ። ዋናው እንመርታ ነው። ወጣቶች በተለይ ወጣቶች አንድ ሁነን ራሳችንን ማስከበር ቤተክርስቲያንን መጠበቅ አለብን። ከዚህ በላይ ሌላ ነገር አያስፈልግም። ሁላችንም እንበርታ። መልካም። አንድ ነገር ግን ተጨማሪ ልስጥህ። አንተ ያለበት አካባቢም ይሁን ሶማሌ ክልልም ይሁን ከኢትዮጵያ ሀገር ውጭም ይሁን ኢራቅ ውስጥም ይሁን ሱዳንም ይሁን እልም ያለ ሀገር ላይም አንታርክቲካም ይሁን አንድ ክርስቲያን ሲሞት ከአካላችን ላይ አንድ ፓርት ወድቋል ማለት ነው። ይህንን እንወቅ ሁላችን። ኦርቶዶክሳዊ የሆነ አንድነት በክርስቶስ የመጣ ስለሆነ ኦሮሚያም ይሙት፣ አማራ ክልልም ይሙት፣ ትግራይ ክልልም ይሙት፣ ደቡብ ውስጥም ይሙት የሞተው ኦርቶዶክሳዊ ከሆነ አካሌ ነው የሞተው፣ እጄ ነው የሞተው፣ አይኔ ነው የሞተው፣ አፍንጫዬ ነው የሞተው፣ አካሌ እስትንፋሴ ነው የሞተው። ለምን ሲባል ወንድ ከሆነ በ80 ቀን እኔን ሆኗል። ሴት ከሆነች ወንድ ከሆነ በ40 ቀኑ እኔን ሆኗል። ሴት ከሆነች በ80 ቀኗ አንድ ክርስቲያን ሆናለች። ሁላችንም ስንጠራ የክርስቶስ ልጆች ተብለን በዘር የተከፋፈለ አካሄድ ዋጋ ኢትዮጵያን ጭምር ስለሚያስከፍላት ምዕመኗን ስለሚያስከፍል የሁሉም ቦታ ሞት የኔ ሞት ነው ማለት እንጀምራለን። ላለፈው ያጠፋነው ነገር ካለ ይቅርታ እንጠይቃለን። የትም ቦታ የሚሞተው ግን ክርስቲያን የኔ ወንድም ነው። ከዛ በተረፈ ሰውነትን አንረሳ። ማንም በግፍ እንዲገደል አንፈልግም። ማንም ተጨፍልቆ እንዲገደል አንፈልግም። ማንም ቆዳው እንዲገፈፍ አንፈልግም። ማንም እንዲታረድ አንፈልግም። ፖለቲካዎች አሉ፣ ንቁ። የትኛውም በክርስቶስ አንድ የሆነ ሰው ክርስቶስን ስም ጠርቶ ሰው አይገልም። የእግዚአብሔርን ስም ጠርቶ ሰው አይገልም። መስቀል ይዞ ሰው አይገልም። መግደል በክርስትና ትምህርት ውስጥ ከፍተኛው ኃጢአት ስለሆነ ከ10ቱ ሕግጋት አትግደል የሚለው ቃል የየትኛውም ክርስቲያን መገለጫው ስለሆነ እየገደሉ ያሉት ግን በአንገት ማተብ ቢያደርግ አትመነው። የገደለው የክርስቶስ ቤተሰብ አይደለም። የክርስቶስ ቤተሰብ አይደለም። መኪና ታርጋ ስለጠፈ የባለ ታርጋው ነው ማለት አይቻልም። የሞተር ኢንጂኑ ተከፍቶ ነው የሚታየው። ማንም ሌባ ከየትኛው መኪና ላይ የሰረቀውን ታርጋ ለጥፎ የኔ ነው ማለት ሊል ይችል ይሆናል። የመኪናው ባለቤት ግን የሚያውቀው ሞተሩ ላይ ባለው ነምበር ነው። መኪናው የሱ መሆኗን የሚያውቀው እንደዛ ሲያደርግ ነው። ማንም በአንገቱ ላይ መስቀል፣ በአንገቱ ላይ ልብስ፣ ይሄ የቤተክርስቲያን ልብስ ስለለበሰ፣ የቤተክርስቲያን መስቀል ስላደረገ፣ በቤተክርስቲያኑ ስለተንቀሳቀሰ ያ የክርስቶስ ተወካይ ነው ማለት አይደለም። በንግግራቸው፣ በአካሄዳቸው፣ በግብራቸው፣ በስራቸው፣ በማንነታቸው እነማን እንደሆኑ መለየት መቻል አለብን። ጴጥሮስ እኔ ክርስቶስን አላውቅም ሲል ንግግር የክርስቶስ ቤተሰብ ይመስላል አለችው። በአፉ ቢክዳትም በንግግሩ ግን አወቀች። እኔ የክርስቶስ ተከታይ አይደለም ሲል አለባበሱ ከነሱ መካከል ይመስላል አንተ የክርስቶስ ተከታይ ነህ አሉት።
በአፉ ቢክድም አለባበሱ የክርስቶስ መሆኑ ተለየ። የክርስቶስ የሆንን ሰዎች በንግግርም በአካሄድም በስነ ምግባርም ተለይተን እንታወቃለን። ለዩ። እርስ በርስ ሊያጋድሉን ሊያጫርሱን ነው፣ ሊከፋፍሉ ነው፣ ሊበታትኑን ጫፍ ላይ ደርሷል። ይሄን ነገር ካልነቃንበት አይሆንም። ኦርቶዶክሳዊ ማንነት በየትኛውም ሀገር ውስጥ የሚሆን ከሀገር ውጭ ያለን በጠቅላላ አንድ እንሁን። በውጭ ዓለም የምትገኙ የትግራይ ቤተክርስቲያን ነው ዛሬ የሚሄደው፣ የአማራ ቤተክርስቲያን ነው የሚሄደው፣ የኦሮሚያ ቤተክርስቲያን ነው ዛሬ እጄ ማስቀድሰው የምትሉ ሁላችሁም ቅዱስ ቁርባን ልትቀበሉ ስትዘጋጁ እፈሩ፣ በራሳችሁ እፈሩ። የትግራይ ቤተክርስቲያን ገብቼ ነው ልቀበል የገባሁት ብለህ የምትናገር የምትቀበለው የክርስቶስ ስጋ የትግራይ አይደለም፣ እፈር። ኦሮሚያዊ ነኝ እኔ የኦሮሚያ ቤተክርስቲያን ብቻ ነው ገብቼ የምቀበለው ምትል እፈር። አማራ ክልል ውስጥ ያለው ይሄ የአማራ ቤተክርስቲያን ነው የምገባው ምትል ካለ እፈር። የምንቀበለው አንዱ ክርስቶስ ነው። እሱም ብሔር ዘር የሌለው የክርስቶስን ዓለምን የፈጠረ አምላክን። እንደዚህ አይነት ሀሳብ የምታስቡ ካላችሁ ሃይማኖታችሁ ትክክል አይደለም፣ ቀይሩ። አጠገብ ያለውን በክርስቶስ አንድ የሆነው ወንድምህን እየገፋክ ልትገለው እየፈለክ እያሰብክ የምትሄድበት ቤተክርስቲያን የእውነት የሞትህ ቀጠሮ ይሆናል። እንደዛ የምታረጉ ካላችሁ እፈሩ በራሳችሁ። በክርስቶስ አንድነታችን እየሰበክን እንሂድ። አሁን ጊዜው አሁን ካልሆነ ግን እንበተናለን። እወቁ። ኦሮሚያ ውስጥ የሚገደል ሰው ሲሞት የሚስቅ ኦርቶዶክሳዊ ማንነት ማየት ጀምረናል። አማራ ክልል ሲገደል ይበለው የታባቱ እንኳን ተገደለ የሚል ኦርቶዶክሳዊ ማህተብ ያደረገ ግን ማህተብ አድርጎ እየተገፈፈ ቆዳው እየተገፈፈ ያለ ሰው እያየ የሚዝናና ሰው ሞልቷል። ትግራይ ክልል ያ ሁሉ ሰው ሲሞት የሚስቀው ኦርቶዶክሳዊ ክርስቲያን በዝቷል። ነገ ዋጋ ያስከፍለናል፣ እርግጠኛ ነኝ። ኦሮሚያ ስላለ ወይ አማራ ወይ ትግራይ ስላለ አተርፍም። ዛሬ አንድ ካልሆንን ካላስጠበቅ ዋጋ ያስከፍላል። እየመጣ ያለው ጥሩ ነገር አይደለም። እየተሰራ ያለው ጥሩ አይደለም። እየታቀደ ያለው ጥሩ አይደለም። አንዱ እንሁን። ይሄን ነው ማለት እንፈልገው። እግዚአብሔር አምላክ ይስጥልን። እግዚአብሔር ያክብርልኝ። በርቱ። እግዚአብሔር ከሁላችን ጋር ይሁን። ጥያቄ ያለው መግባት ይችላል። ጥያቄ ያለው መግባት ይችላል። ቤተሰብ ያላኖቼም ቤተሰብ ሁኑ። እስኪ ምናልባት አብራችሁ ስለቆያችሁ ቤተሰብ የሆናችሁ የመሰላችሁ ሁላችሁም ቤተሰብ ሁኑ። ሁላችንም አንዴ ቤተሰብ ሁኑ። እሺ ወለተ ሐና ሰላም መምህራችን፣ እንዴት አላችሁ? ሰላም ናችሁ? እግዚአብሔር ይመስገን። አዳም ብላችሁ ጥሩ። እሺ እሺ መምህራችን ስለሆንክ ነው እንትን ያልኩት። እሺ መምህር፣ አሁን እኔ ጥያቄ ያለኝ ኃይላችን እግዚአብሔር ነው ያስተማራችን እንድንኖረው እግዚአብሔር ግን ከዛ በታች ግን ኦርቶዶክሳውያን ራሳችንን እንዳንጠብቅ ማንኛውም ኦርቶዶክሳውያን አማኝ የሆነ ራሱን እንዳይጠብቅ ግን ከአባቶቻችን የምናውቀው ታሪክ አለ። በሰማዕታት ጊዜ በነገራዶስ ጊዜ እነዛ ሰማዕታት ግን መስቀልን ብቻ ወይ በስብከት ብቻ ነው ወይ ቤተክርስቲያንም ቅርስንም ታሪክንም ይዘውልን ለኛ ያስተላለፉልን? በአሁኑ ላይ ግን አሁን ያስተማራችሁትን ትምህርት አለ ግን ወጣቱ ራሱን እንዳይነቃ የሚሞተው በጦርነት እየገባ ኦርቶዶክሳዊ ነው፣ የሚያልቀው ወጣቱ ኦርቶዶክሳዊ ነው፣ በስደት የሚሄደው ኦርቶዶክሳዊ ነው። አብዛኛው እናት ልጆቿን የምታጣው እያጣች ያለችው የኦርቶዶክስ እናትና አባት ነው። ግን ይህ ሁሉ የተደረገብን እኛ አንደኛ ታሪክን ያለማወቅ ነው ወይ፣ ሁለተኛ ወጣቱ ራሱ ኦርቶዶክሳዊ ራሱ እንዳይጠብቅ የተጣለ አዚም ወይም ማደንዘዝ አለብን ብዬ አምናለሁ እንደኔ። ለምን
ማን ነው ኦርቶዶክሳውያን ራሱ እንዳይጠብቅ መሳሪያ እንዳይይዝ የተከለከልን እስከሚመስለን ድረስ ስንገደልስ ሊገሉን ሲመጡ እንዲገሉ መፍቀድ አለብን ወይ? ምንም ታለ ምንም መያዝ አንችልም ወይ? ሊገሉን ሲመጡ ዝም ብለን መታረድ ወይ መገፈፍ አለብን ወይ? እኛ ኦርቶዶክሳውያን ምን አይነት አዚምና የሚል ራሱ ጥያቄ ሆኖብኛል። መልካም እሺ፣ ልመልስልሽ እስኪ። የመጀመሪያው ስንት ቤተሰብ አለሽ? እስኪ አንቺ የክርስቶስ የሆነ ሁሉ ቤተሰብ ነው። አላልኩም እንደ ቤተሰብ ነው ያልኩሽ። የክርስቶስማ ሁሉም አንድ ነው። እንደ ቤተሰብ ስንት ሰው አለሽ በቤት ውስጥ? የሞቱ ወንድሞች አሉኝ። አሁን ሁለት አንድ ወንድም አንድ ታላቅ። የሆነ ቀን ማታ ላይ ሀገር ሰላም ነው ብለሽ ሁሉም ሰላም ነው ብለሽ የሆነ ቀን ማታ ላይ ቤትሽ ተከበበ፣ ምንድን ነው የምታደርጊው? የመጨረሻ እርምጃሽ? ምንም ላደርጋችሁም ከመታረግና ምንም ላደርጋችሁም። አዎ መሀል ከተማ ያለው ግን እንደዚህ አይሆንም። አሁን ለጊዜው አሁን ዝም በገጠር ያሉት ግን አሁን በክፍለ ሀገሩ ነው በቅርቡ የተገደለብኝ የራሴ ወንድም ማለት ነው። ግን ምንድነው መሳሪያ አምጦ የተባሉ መሳሪያ ይቀማሉ። የተያዙት በህጋዊ እንኳን የያዙት በህጋዊ የተሰጡት እሱን ጎረቤቱ እንዲገል አይደለም። አሁን የሙስሊም የልጅ ነኝ። ለምሳሌ በፍቅር ነው የምንኖረው። ከአንድ ቤት አሁን አያቲ 30 ምናምን ልጆች አሉ። ከ30 ምናምኑ 2 ልጆች ብቻ ናቸው ክርስቲያን የሆኑት፣ የኔ አባትና አንድ ታክስት አለች። ግን በፍቅር ነው የምንኖረው። መስጊድ ሄደን በበዓላቸው አክብረን እኛ አሁን ጋብተ ስንሳኤ ሲሆን በጥምቀት ሲሆን አብረን ነው ነይንር መስጊድ አትሄጂም ወይ ቤተክርስቲያን አትሄጂም ወይ ተባብለን ተጠባብቀን ስንሄድም ስንመጣም እንኖራለን። አሁን ግን ያ ነገር የለም። ለምን? አሁን የምንሰማው ነገር አለ። ብንጠራቸው አይመጡም፣ እኛም ስንጠራቸው ደግሞ እኛ ጋር አይበሉም። ለምን? አሁን የተበደለ ትምህርት አለ፣ አዲስ የመጣ ትምህርት አለ። እኛ እንደነቃ ነው እኛ እንደፈዘዝ ነው አይደለም። በእነሱ ቤት ናቅተዋል። አሁን ላይ አዲስ አስተምሮ መጥቷል። ትምህርት ቤት ጭምር ተለይቷል። አሁን እኛ አካባቢ በፍቅር አንድ ላይ ሰው ሲሞት ማርያም ጋር መተው ባል ሲሆን የሚሰሩ ሸሆች ነበሩ፣ ኡስታዞች ነበሩ። አሁን ላይ አይመጡ አይደለም። የእምነት አስተማሪ የሆኑት ይቅርና ልጅ እንኳን ራሱ ገና ሀብሎ ያልቆጠረ ልጅ አይመጣም፣ አይሄድም። ለምን? እኛ ስንተኛ እነሱ ነቅተዋል። እኛ ባስተምሮ ሄደዋል፣ ጨርሰዋል። እኛ ግን አሁን ያ የለም። አሁን ላይ እየተሄደ መሳሪያ ከለ ያለው ሲባል ሄዶ ተጠቁሞ ይነጠቃል። ለምን? ኦርቶዶክሳውያን ይሄን ነገር እንዳናረግ ምንድን ያፈዘዘን? እኔ በስብከት ሁሉ ደንዝዘናል ማለት እንችላለን። ጠባቂያችን እግዚአብሔር ነው፣ ኃያላችን እግዚአብሔር ነው፣ እሱ ይጠብቀናል። ከእግዚአብሔር በታች ራሳችን እንዳንጠብቅ ምንድን ነው የተደነዘዘን? አባቶቻችን ብቻ በመስቀልና በታቦት ነው ወይ ያሸነፉት ጣሊያንን? አሁን እኮ የውስጥ ወንድሜ ሲገል እሱ ቢላው ይዞ ዝም ብዬ እጅና እግሬን አጣጥፌ እንደመጣመጥ አይሆንም ወይ ነው ጥያቄ። እሺ ይሄንን መልስ ለመስጠት ምን ልንገርሽ መሰለሽ? የመጀመሪያው እንዳየሽው ይቅርታ ወንድምሽን እግዚአብሔር አምላክ በቀኝ ያኑርልሽ፣ ነፍስ ይማር። አንቺንም ጽናት፣ ብርታት፣ ጥንካሬ ያድልሽ እግዚአብሔር አምላክ። ለቤተሰቦችሽም ማበርታትን እግዚአብሔር አምላክ ይስጥ። እናንተም ላላችሁት እንድትበረቱ እንድትጠነክሩ እግዚአብሔር አምላክ ይርዳችሁ፣ ያግዛችሁ። በሌላ ቋንቋ እንግዲህ የገዛነውን መሳሪያ አምጡ ተብለን እንነጠቃለን። የሚነጥቀው አካል ያው ማን እንደሆነ ይታወቃል። አካባቢው ላይ ያለው አስተዳደር። እንደዚህ አይነት ነገሮች ሲመጡ የሚቀጥለው ስቴፕ ምን እንደሆነ ይታወቃል። ህጋዊ ሆኖ በህግ መልኩ ጥበቃ ያስፈልገኛል፣ የገዛውበት ወረቀት ይሄ ነው፣ ላይሰንስ አለኝ፣ ህጋዊ ነኝ ተብሎ አይ አምጣ ተብሎ አንድ ሰው መነጠቅ ሲጀምር የሚቀጥለው ስቴፕ ምን ሊሆን እንደሚችል ይታወቃል። ራሱን የሚከላከልበትን ነገር ና ብሎ ያለምንም ምክንያት ህጋዊ ሆነሽ ከነጠቀሽ የሚቀጥለው ቀን ላይ ችግር አለ ማለት ነው። ስለዚህ ያ ሰው መንቃት አለበት። ህጋዊ ሆነሽ ራስ የመከላከል መብት ተሰጥቶሽ፣ ለምሳሌ ነጋዴዎች ይይዛሉ አውቃለሁ መሳሪያ ራስ ለመከላከል። ብዙ ሰዎች በጣም ብዙ ሰው አውቃለሁ ራሳቸውን ከንብረት አንጻር ከእርሻ አንጻር ትልልቅ ምርት ካላቸው ምናምን እንዲህ ደግሞ ለህይወት የሰጋለው ሰው መሳሪያ መያዝ ይኖርብኛል ብለው ፍቃድ አውጥተው ወረቀት ተሰጥቷቸው የሚወጡ ሰዎች አሉ። ስለዚህ ራሱን ለመከላከል ያወጣል። ነገር ግን ያ ሁሉ ትክክለኛ የሆነ መረጃ እያለሽ አምጣ ተብሎ አንድ ሰው ሲነጠቅ የሚቀጥለው የሆነ ነገር ልናደርስብህ ነውና አደጋ ሊመጣ ስለሆነ ኦልሞስት ለመሞት ተዘጋጅ የሚለውን ደብዳቤ እንደሰጡት መቁጠር እኮ አለበት።
ስለዚህ የሚቀጥለው ስቴፑ ምንድን ነው የሚሆነው? አሃ ችግር አለ ማለት ነው። ቤተሰቡን ጠንከር ወዳለ ጥሩ ቦታ ምን ለማድረግ ማለት ነው? ማስቀመጥ፣ ማሸሽ። የመጀመሪያው የንብረት ፋይሎችስ? ንብረት ፋይል ካጠፉ በኋላ ምንም የለህም ለማለት ሰው። በነገራችን ላይ ሁሉም ፋይላችሁን ስልካችሁ ላይ ምናምን አስልኩ። የሚቀጥለው ምንድን ነው? አይ ፋይልህን ምናምን በጠቅላላ ይጠፋል፣ የቦታ ንብረት ካለ ምናምን ይቃጠልና የለም ማውጣት አትችይም። ስለዚህ መከራከሪያ ስለሌለች ከጊዜ በኋላ ይነጠቃል። ስለዚህ ኦኬ የቦታ ነጠቃም ሊመጣ ነው፣ እርሻም ሊነጠቅ ነውና ፎቶ ማንሳት፣ ማስረጃ መያዝ፣ አስቀድሞ ቦታው ሌላ ቦታ ማስቀመጥ፣ ሩቅ ላሉ ሰዎች ፋይሎችን መላክ ምናምን፣ ዶክመንት ማድረግ፣ ጥያቄ በየዕለቱ የሚመጣውን ነገር ነቅቶ መጠበቅ፣ መባንን፣ ቀኑ ደስ የማይል አካሄድ ካለው ከወትሮ የተለየ ብዙ እንቅስቃሴዎች ካሉ ምናምን መባንን፣ አለመዘናጋት ነው። ተዘናግተን እንዴት ይሆናል? ስለዚህ ይህ እርምጃ ነው የመጀመሪያ። ሁለተኛው እርምጃ እንግዲህ ከፊት ለፊት ያለውን ሲነጥቀ ሌላ ማትነጠቀውን ነገር ማዘጋጀት ነው ያለብህ። ብቻህን እስከሆንክ ድረስ ንብረቴን፣ ሀብቴን፣ ቤተሰቦቻችን የታወቁ ናቸው። ችግር ካለ ሸጦ መውጣትም አይፈልጉም። የተሻለ ቦታ ላይ መስራት እየቻሉ እዛ የኖርንበት ቦታ ስለሚሉ ማለት ነው። ስለዚህ ቦታ የመቀየር ሙድ ከሌላቸው፣ ቦታ የመቀየር አቅም ከሌላቸው ምን ይደረጋል? ራሱን ለመከላከል ያ ሰው መዘጋጀት አለበት። ብቃት ሊኖረው ይገባል። እንቅስቃሴ ሊኖረው ይገባል። ራሱን የማብቃት እንዴ ጎበዝ ምን ሆናችኋል? በየካራቴ ቤቱ ምናምን ብትሄዱ የምታገኟቸው ማን እንደሆነ ታውቃላችሁ እኮ አይደለ? በየስፖርት ቦታው ምናምን ስትገባ ልጆቻቸውን እንዳለ ያሰለጥናል። ዝም ብሎ ይመስላል። ኢኮኖሚካሊ የአካል ብቃት ስልጠናዎች ምናምን ጥግ ድረስ ነው ሰው እየሰለጠነ ያለው። ለዚች ቀን እየተዘጋጀ ነው። ድንበር ላይ ምናምን ደግሞ ፊት ለፊት እኛስ እንተኛለን ጠዋት ልክ አሁን አንቺ እንዳልሽው። ማን ነው ይነቅ እንዴ? ቆይ ሴት ኦርቶዶክሳውያኖች፣ እኔ አሁን ጥያቄ ልጠይቃችሁ። ሴት ኦርቶዶክሳውያኖች የዛሬ 5 ዓመት እንደዚህ አይነት አቅም የሚኖረኝ ጀግና ኢኮኖሚስት ሆናለሁ ብላችሁ ታስባላችሁ? አስባችሁ ለታርጌታችሁ ትሰራላችሁ? የመጀመሪያው ጥያቄ ነው። እኛ ራሳችን ማየት ስላለብን በኢኮኖሚ ሀገሬ ላይ ከፍተኛ ኢኮኖሚስት ሆኜ በካፒታል ደረጃ ጠንካራ ሆናለሁ የምትሉ ሰዎች ናችሁ። አብዛኛው እንደዚህ ያስባል። አግብቶ ልጅ ወልዶ ምናምን ኖሮ ምናምን ወልዶ ምናምን እንደዛ የሚያስብ ነው ብዙዎች ያሉት። ወንዶች ጋር ስንመጣስ የጊዜያዊ የሆነ ደስታ ብቻ ሸፍኖን ያስቀመጠን ሩቅ አሳቢ ነን፣ አላሚዎች ነን፣ እናቅዳለን። ልክ አሁን እነ ሀቢብ እዚህ የግብፅ ቤተክርስቲያን ላይ እነ ሀቢብ እንዳደረጉት ነው እኛ ተዘጋጅተን ያለ ነው አይደለም። ራሴ ማብቃት፣ በስልጠና ማብቃት ምናምን፣ የሆኑ ቦታዎች ላይ መካፈል፣ ከዛ ወዲያ የመንግስት መዋቅር ውስጥ መግባት ምናምን። እኛ እኮ ቆይ እኔ አሁን የብልጽግና መዋቅር ውስጥ ብገባ እና እንቅስቃሴ ባደርግ ኦርቶዶክሳውያን ምን የሚሉኝ ይመስልሻል? እስኪ ንገሪ። እኔ አሁን ወጥቼ ምናምን ኦኬ፣ አሁን ያለው መዋቅር የብልጽግና ነው አይደል? መዋቅሩ ላይ ገብቼ ከመዋቅሩ ጋር አብሬ ብንቀሳቀስ ምን ይሉኛል ኦርቶዶክሳውያን? ፖለቲከኛ ነው። ከዛ አስገደለ ይሄ ከሌ ጥላት ነው፣ ይሄ ከሌ ጥላት ነው። ለብሔር ስንሰጣ በብሔር ከዛ ወዲያ ካድሬ ምናምና ካልተመቸ ለዘርህን ብቶ ሌላ ከየት ሊሆን ይችላል። ኢትዮጵያዊነት አይደለም ሊሆን ይችላል። ለምን ደስ ካልተመቸው ድረስ የምታደርገው ነገር የምሰራው ነገር ለአንዱ ካልተመቸ እሱ እንደዚህ ነው እኮ ብሎ ለራሱ ሳይሆን ለሀገርም ለጥፎ እሱ እኮ የሀገር ጥላት ነው ሊል ይችላል። ሁሉ ልንል እንችላለን። የሚቀጥለው ስቴፕ ታዲያ እንዴት ነው ሀገሪቷን መምራት የሚቻለው? ኦርቶዶክሳዊ ሰው እንዴት ሀገሪቷን ይምራ? መዋቅር ውስጥ ካልገባ እንዴት ነው መወዳደር የሚችለው? እሱ የኔም ጥያቄ እንደ መዋቅር ቤተክርስቲያን ልጆቿን አደራጅታ ራሳቸውን እንዲጠብቅም ቤተክርስቲያን በመንግስት ደረጃ እንዲሰጣት ለምን አናደርግ? መሰረት ነው። አሁን ላይ መሰረት ነው። ተይ እንጂ አንቺ ደግሞ ምን ሆነሽ ነው? ምን አይነት ጥያቄ ነው የምትጠይቀኝ? እሱ ሌላ ችግር ነው። እሱ ሌላ ጉዳይ ነው። አሀ ተይ እንጂ እሱ ሌላ ጉዳይ ነው። ይሄ ሌላ ፓርት ነው። እሺ ግን ከቀበሌ አመራር ጀምረን እስከ ላይ ድረስ ብንሄድ ሃይማኖታቸው ምንድነው? አሁን እስኪ ግቡ ሁሉም ቦታ ምን እያያችሁ ነው? ከተማ ትላለች። ከተማ ላይ እንደውም የተሻለ ነው ማለት እንችላለን። ክፍለ ከተማዎች እኮ በጣም ብዙ ርቀት ሂደዋል። ለመናገር ትናንሹን ይዘዋል። አሁን ትናንሹን ከያዙ ወደ ትልቁ ለመምጣት ለእነሱ ቅርብ ነው። ለምን
የሚያሸንፉትን ነገር ይዘዋል። ማሸነፍ በቃ ምን ማለት ይቻላል? ስሩን ግንዱን ይዘዋል ማለት ይቻላል። እሺ ዛሬ ሀገር እየመሩ ያሉ ሰዎች መነሻቸው ከየት እንደሆነ ታውቃላችሁ? እልም ያለ መብራት የሌለበት ገጠር ውስጥ የሚሰሩ ሰዎች ናቸው። እልም ያለ ገጠር ውስጥ መብራት የሌለበት ቦታ ላይ አላማና እቅድ ይዘው መጡ። ዋና ቦታ ይችላል። የኛ ሰውዬስ ምን ያደርጋል መሰለሽ? ትንሽዬ ቦርጩ ከፍ አለች አይደለ? ቀበሌ ላይ የሆነ መዝገቢያ ያደረጉት። ከዛ ወዲያ ቄሱ ሲመጡ እሑድ ብቻ ነው የሚሳለመው። ቁጭ ምንድነው የፈለከው? እቺ እንደዚህ የምትል ወንበር ትገባለች። ምንድነው የፈለከው? አንተ ደግሞ እረፈው ምናምን ይላል። የኛ እንደዛ አይደለም። እውነት የማንረባ ስለሆነ ስራ በይዛ ቤተክርስቲያኔን እኮ እንደዛ አገለግላለሁ ብለው እንኳን ወንበር ሲሰጡት ይረሳዋል በጥቅሉ። እኛ ከተማን ቤተክርስቲያን እኮ በጣም ብዙ ችግር አለ። እንደ ቤተክርስቲያን እንኳን ራሱ በየቀበሌ እኮ ያለበትበት በማህበራት ሌላ ማሳያ ላስቀምጥልሽ። እዚህ ሶሻል ሚዲያ ላይ ኦርቶዶክሳዊ የሆኑ ሰዎችን የምታዩት የት መሰላችሁ? እዚህ ቁጭ ብለህ አቡነ ገብረ መንፈስ ቅዱስ በል መጥቶ ሲያድኑክ ትመለከታለህ። እንደዚህ የሚባል ነገር የለም ይላል ሰውየው። እየሰማችሁ እሺ? እንትን ማርያም ምናምን ትላለህ፣ ኢየሱስ ምናምን ትላለህ። የታባ መጥቶ ሲያድን ነው ውሻ ምናምን እዚህ ቂጥህን አፈንድደህ ትቀመጣታለህ ምናምን የሚለው ሰው ጋር ጊፍት የሚሰጠው ማን ነው? ኦርቶዶክሳውያን። እዚህ ደግሞ እንምጣ። ኢየሱስ ክርስቶስን ለምን ትሰድቡታላችሁ ብሎ የሚታገሉት የኛ የኦርቶዶክስ ልጆች ግን ትንሽ ቢሰራ ስም ይወጣለታል። ኧረ ጊፍት ስጡኝ ምናምን ካለ ስም ይወጣለታል። ሲያስተምር ትንሽዬ ከፍ ይበል። አናቱን የሚመታው ከውጭ የመጣ አይደለም። የራሳችን ልጆች ገጀራ መታጠቅ እኮ ነው የሚያንሰን። እንቀጠቅጠዋለን። ከየት መጥቶ